ለረጅም ዓመታት በተለያዩ ተቋማት በአገልግሎት አሰጣጥ ላይ መጓተትና ከፍተኛ የሆነ የብልሹ አሰራሮችም ሲስተዋሉ ቆይቷል። ይህም በመንግስትና ህዝብ መካከል ተአማኒነትን ሲያሻክር የቆየ ጉዳይ ነው። ይሁንና በጠቅላይ ሚኒስትር አብይ አህመድ አማካኝነት የተጀመረው የአንድ ማዕከል የመሶብ አገልግሎት ለእነዚህ ሁሉ ችግሮች መፍትሄን የሰጠው ሆኗል። መሶብ ጥራትን የጠበቀ አገልግሎት ለመስጠት ወሳኝነት ያለው መሆኑንም የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬው ዕለት በደሴ ከተማ የአንድ ማዕከል የመሶብ አገልግሎትን ባስጀመሩበት ወቅት አንስተዋል። የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢኒሼቲቭ የሆነው የመሶብ የአንድ ማዕከል አገልግሎት በተለያዩ ተቋማት የሚሰጡ አገልግሎቶችን ወደ አንድ ማዕከል በማምጣት ከዚህ በፊት በማኑዋል ይሰጥ የነበረውን የመንግስት አገልግሎት ዲጂታል በሆነ አግባብ ፈጣን የሆነ አገልግሎት በመስጠት የተገልጋዩን እንግልት እንዲቀንስ የሚያደርግ ነው። ተገልጋዮች ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን በአግባቡ እንዲጠቀሙ በማድረግ ረገድ መሶብ ትልቅ ፋይዳ እያመጣ ያለ ነው። የመሶብ የአንድ ማዕከል አገልግሎት ከሲቪል ሰርቪስ ማሻሻያ ሪፎርሞች ውስጥ አንዱ አካል የሆነው በህዝብና በመንግስት መካከል ያለውን ጥብቅ ቁርኝት ወደ ተሻለ ደረጃ የሚያሳድግ አገልግሎት ነው። ዘመኑን የዋጀና ጥራቱን የጠበቀ አገልግሎት በመስጠት መሶብ የማይተካ ሚና ይጫወታል ተብሎ ታስቧል። የደሴ ከተማ የተለያዩ ፈጣን የልማት ስራዎችን በማከናወን ላይ እንደምትገኝ ያነሱት ምክትል ጠቅላይ ሚኒስትሩ የአገልግሎት መጀመሩ የከተማዋን ነዋሪ ከመንግስት ጋር ይበልጥ በማቀራረብ ለልማቱ እገዛ ያደርጋል ነው ያሉት። ከ120 ዓመት በላይ ያስቆጠረችው ደሴ የብልጽግና ወጋገን ፈንጥቃለች። ለነዋሪዎቿ ምቹ የሆነች የበለጸገችና የተዋበች ከተማ ወደ መሆን የሚያስጉዛትን የተስፋ ጎዳና ተያይዛለች። ይህንን የአንድ ማዕከል አገልግሎት የበለጠ ማጠናከርና ማስፋፋት ይገባል። የተጀመረው የኮሪደር ልማት ሁሉም አካባቢዎች መድረስ ይገባዋል። ጽዳትና ውበት በደሴ መገለጫዎች ሊሆኑ ይገባል። ይህንን ለማድረግ ደግሞ የከተማዋ ነዋሪ በተለይም ደግሞ የንግዱ ማህበረሰብ ግብሩን በጊዜውና በታማኝነት በወቅቱ ሊከፍል ይገባል። ተጨማሪ አስተዋጽኦዎችንም በግሉም ማድረግ ይጠበቅበታል። እያንዳንዱ ማህበረሰብ ካልተሳተፈ በስተቀር የኮሪደር ልማትና የኢትዮጵያ ብልጽግና ምንላቸው ራዕዮች ሊሳኩ አይችሉም። የአንድ ማዕከል የመሶብ አገልግሎት ዘርፈ ብዙ ፋይዳዎች ያሉት በመሆኑም እስከ ታችኛው መዋቅር ድረስ መስፋፋት እንዳለበትም አሳስበዋል። እስከ ታች ድረስ የወረደ አገልግሎት እንዲሆን አገልግሎቱ በእንዲህ አይነት ህንጻ ላይ ብቻ ሳይሆን በተሽከርካሪዎችም በቀበሌ ጽፈት ቤቶችም የሚሰጥበትን አሰራር መዘርጋት ያስፈልጋል። ህዝቡ ከመንግስት ማግኘት የሚገባውን አገልግሎት በተገቢውና በሰለጠነ መልኩ ማግኘት አለበት ብሎ መንግስት ያምናል። ስለሆነም የከተማው አመራር በፍጥነት የተዋበ ምቹ ህንጻ በመገንባት ለዛሬ ያስመረቀው ይሄ የአንድ ማዕከል የመሶብ አገልግሎት የአመራሩን ቁርጠኝነት ያሳያልና በዚህ አጋጣሚ አመራሩን ምስጋና እንድታቀርቡልኝ ይፈልጋለሁ። አገልግሎቱ በጊዜ ሂደት መላመድን የሚጠይቅ በመሆኑ በጊዜያዊነት ሊስተዋሉ የሚችሉ ክፍተቶችን ማህበረሰቡ ከመንግስት ጋር ተቀራርቦ በመስራት ለመፍትሄዎቹም ሊሰራ ይገባል ነው ያሉት። የከተማዋ ነዋሪዎች አንድን አገልግሎት ለማግኘት ሲመጡ ያንን አገልግሎት አጠናቆ ለመስጠት የሚያስፈልጉ ሂደቶችን በአንድ ቦታ ላይ እንዲያገኙና እንዳይንገላቱ መሶብ መፍትሄ ይዞ መጥቷል። ይሁን እንጂ የመሶብ አገልግሎት የሰለጠነ አገልጋይ፣ የሰለጠነ ሙያተኛ፣ የሰለጠነ አመራርና የሰለጠነ ተገልጋይ የሚጠይቅ ነው። ስለዚህ ይህን አገልግሎት የሚያገኙ ለማግኘት የሚፈልጉ ሁሉ ነገር አልጋ ባልጋ ስለማይሆን ችግሮች ካሉም በጋራ እየፈቱ ጥሩ ነገሮች ካሉም ደግሞ ምስጋና እየሰጡ ማጠናከር ያስፈልጋል ማለት ነው። የተሟላ ልማትና አገልግሎት ለመስጠት ሰላም ወሳኝነት ያለው በመሆኑም እንዳለፈው ጊዜ ሁሉ ህዝቡ ከመንግስት ጋር በመቆም ሰላሙን ለማጽናት እንዲሰራም ጠይቀዋል። ሰላምና ልማት ተመጋጋቢ በመሆናቸው ህዝቡ ሰላሙን በማስጠበቅ የያዘውን ሪከርድ ማስጠበቅ ይገባዋል። አንድነታችሁንና ሰላማችሁን ለመንጠቅ የሚመጣ ማንም አካል ቢሆን እሱ ኋላ ቀርነትን ይዞብን የሚመጣ የደሴ ጠላት ነው ተብሎ እንደ ተፈረጀው ሁሉ ተፈርጆ ሊቀጥል ይገባል። ስለዚህ ተባብራችሁ ልትታገሉትም ይገባል እስካሁን እንዳደረጋችሁት። የደሴ እድገትና ብልጽግና ከተቆረቆረችበት ከጀሜ የተራራ ጫፍ
በላይ ደምቆ እንደሚታይ እምነቴ ነው።